ሰላም ተማሪዎች፣ ይህ በፊደል ቱቶሪያል እየተዘጋጀ ወደ እናንተ የሚቀርበው የስድስተኛ ክፍል አካባቢ ሳይንስ ትምህርት ነው። አብሬያችሁ የምቆየው በቃሉ ተከተል እባላለሁ። ስለዚህ ዛሬ ከኔ ጋር አብረን የምናየው ምዕራፍ 4 ማህበራዊ አካባቢ ነው። በዚህ ምዕራፍ 4 ላይ የመጀመሪያው ርዕሳችን የሚሆነው የምስራቅ አፍሪካ ሀገሮች ናቸው። ተማሪዎች ይህን ርዕስ ካያችሁ በኋላ ምን ትማራላችሁ ካለን በምስራቅ አፍሪካ የሚካተቱ ሀገሮችን መዘርዘር ትችላላችሁ ማለት ነው። ስለዚህ የምስራቅ አፍሪካ አካባቢ ሶስት አካባቢዎች ወይም ደግሞ የአፍሪካ አህጉር አካል ከሆኑት ሶስት አካባቢዎችና የውሃማ አካላት ይዋሰናል። ይሄ ማለት በቀላሉ ለማስረዳት ሰሜን አፍሪካ፣ ማዕከላዊ አፍሪካ፣ ደቡብ አፍሪካ እና ምስራቅ አፍሪካ የሚባሉ አራት አካባቢዎች በአፍሪካ ላይ አሉ። የአፍሪካ ካርታን በአራት እንከፍለዋለን። ምስራቅ አፍሪካ፣ ሰሜን አፍሪካ፣ ደቡብ አፍሪካ እና ማዕከላዊ አፍሪካ ብለን አይደለ? አሁን ምስራቅ አፍሪካን ነው ስለ ምስራቅ አፍሪካ ነው እያወራን ያለ ነው አይደለ? ስለ ምስራቅ አፍሪካ እያወራን ከሆነ የቀሩት ምን ይሉታል? ምስራቅ አፍሪካን ያዋስኑታል ነው የሚባለው። የሚያዋስኑትም ደግሞ በአንዳንድ ሀገር ነው። ማዋሰን ማለት ምን ማለት ነው? እነዚህ ቦታ እንደ መሀል ላይ አሁን እነዚህ ለምሳሌ ከሰሜን አፍሪካ አካባቢዎች የምስራቅ አፍሪካ የሚያዋስነው ሱዳን ነው ካልን ሱዳን ሰሜን አፍሪካም የምስራቅ አፍሪካም ድንበር ላይ ይገኛል ማለት ነው። መሀል ላይ ነው የሚገኘው እንደማለት ነው። ስለዚህ አሁን የምናወራቸው ምስራቅ አፍሪካ አራቱ አሉ። ምስራቅ አፍሪካ፣ ሰሜን አፍሪካ፣ ማዕከላዊ አፍሪካ እና ደቡብ አፍሪካ ብለናል። ከነዚህ ውስጥ ምስራቅ አፍሪካን እያወራን ከሆነ የቀሩት ያዋስኑታል። የሚያዋስኑትም ሙሉ አሁን ለምሳሌ የምስራቅ አፍሪካ የሰሜን አፍሪካ ሙሉ ለሙሉ አያዋስነው። እንደዛው ማዕከላዊ አፍሪካም የምስራቅ አፍሪካ ሙሉ ለሙሉ አያዋስነውም። ግን አንድ ሀገር ሊያዋስኑ ይችላል አይደለ? በአንድ ሀገር ሊገናኙ ይችላሉ። ድንበራቸው አንድ ሀገር ላይ ሊሆን ይችላል። ስለዚህ እነሱን እናውራ። የሰሜን አፍሪካ አካባቢ ከሰሜን አፍሪካ አካባቢዎች ሱዳን ነው የምስራቅ አፍሪካ የሚያዋስነው። ከማዕከላዊ አፍሪካ አካባቢዎች ደግሞ አንጎላ እና ዲሞክራቲክ ኮንጎ ናቸው። ከደቡብ አፍሪካ ሀገሮች ደግሞ ቦትስዋና እና ደቡብ አፍሪካ ናቸው። የማንም የሚያዋስኑት የምስራቅ አፍሪካ የሚያዋስኑት ምን ማለት ነው? ምስራቅ አፍሪካ ላይ የሚያርፉት ማለት ነው። ሌላው የሰሜን አፍሪካ ሀገራት የምስራቅ አፍሪካ ሀገራትን በሰሜን ሲያዋስኑ፣ ማዕከላዊ አፍሪካ በምዕራብ፣ ደቡብ አፍሪካ ደግሞ በስተደቡብ አቅጣጫ በነስማቸው ያዋስኑት። ሌላው በምስራቅ አፍሪካ አቅጣጫ ይህ አካባቢ ሙሉ በሙሉ በውሃማ አካላት ይዋሰናል። ምስራቅ አፍሪካን የሚያዋስኑ የውሃ አካላት ሶስት ናቸው። የህንድ ውቅያኖስ፣ የኤደን ባህረ ሰላጤ እና ቀይ ባህር ሬድ ሲ፣ ገልፍ ኦፍ ኤደን እና ኢንዲያን ኦሽን የምንላቸው ማለት ነው። የዓለም 70% በውሃ የተከለለ ነው እና አፍሪካም በአራቱም አቅጣጫ በውሃ የተከበበች ናት። እነዚህ ውሃዎች እነማን ናቸው? እነዚህ ሐይቆች እነማን ናቸው ካልን ነው ሶስቱን የምንጠቅስ የህንድ ውቅያኖስ፣ የኤደን ባህረ ሰላጤ እና ቀይ ባህር እንላቸዋለን። ስለዚህ እነዚህ ሶስት ውቅያኖሶች ወይም ደግሞ ሶስት የውሃማ አካላትና ሶስት ደግሞ አካባቢዎች የምስራቅ አፍሪካን ያዋስኑታል። ሌላው በምስራቅ አፍሪካ 18 የሆኑ ሀገራት አሉ በቁጥር ምስራቅ አፍሪካ ላይ 18 ኢትዮጵያን ጨምሮ 17 ማለት ከኢትዮጵያ ጋር 18 ጅቡቲ፣ ኤርትራ፣ ሶማሊያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ማላዊ፣ ዛምቢያ፣ ዚምባብዌ፣ ሞዛምቢክ፣ ማዳጋስካር፣ ኮሞሮስ፣ ሲሸልስ፣ ሞሪሸስ እና ሪዩኒየን ናቸው። ስለዚህ ስንት ሆነ? 18 ከኢትዮጵያ ጋር ማለት ነው። እነዚህ 18 ሀገራት የምስራቅ አፍሪካ ሀገር ተብለው ይጠራሉ። ሌላው የምስራቅ አፍሪካ ሀገሮች የህዝብ መጠን ነው። ስለዚህ ይህንን ርዕስ ከተማርን በኋላ ምን ማወቅ አለባችሁ? የመገናኛና መረጃ ቴክኖሎጂን በመጠቀም የምስራቅ አፍሪካ ሀገሮችን እንዴት የህዝብ መጠናቸውን ልንዘረዝር፣ እንዴት ልናወዳድር እንችላለን የሚለውን ማወቅ አለባችሁ። ይህን ስንማር ህዝብ ማለት ምን ማለት ነው? ከዛ የህዝብ ባህሪያትና መገለጫ የሚባሉት ምንድን ናቸው የሚለውን አብረን እንዲህ። ህዝብ ማለት በአንድ በተወሰነ አካባቢና ወቅት የሚኖር ከውልደት እስከ ሞት ባሉት ሂደቶች በሚያጋጥሙ ክስተቶች በስተጋብር የሚያልፍ የሰው ልጆች ስብስብ ነው። ስለዚህ አንድ ቦታ ላይ እዛ ቦታ ያረፉ ሰዎች ህዝብ ለመባል በዛ አካባቢ እና በዛ ጊዜ በዛ ወቅት መኖር አለባቸው። ከዛ ከውልደታቸው እስከ ሞታቸው ባሉ ሂደቶች የሚያጋጥማቸው ክስተት መስተጋብር አልፈው ከዛ በኋላ ነው ህዝብ ልንላቸው ወይም የተሰበሰቡ ሰዎችን ወይም የሰው ልጆች ስብስብ ነው ህዝብ ማለት የምንችል። ሌላ ህዝብ የሚገለጽበት ባህሪያት አራት ናቸው። ህዝብን በአራት ባህሪያት ልንገልጻቸው እንችላለን። መጀመሪያ
ህዝብ ካልን የህዝብ ብዛት ማወቅ እንችላለን። ከዛ የህዝብ ብዛት ወይም ከዛ ህዝብ ደግሞ የጾታና እድሜ ቅንብርን ማወቅ እንችላለን። የጾታና እድሜ ቅንብር ማለት ከዛ ሁሉ ህዝብ ጾታቸው ወንድ ምን ያህሉ ወንድ ነው፣ ምን ያህሉ ሴት ነው፣ ምን ያህሉ ሽማግሌ ነው፣ ምን ያህሉ ወጣት ነው፣ ምን ያህሉ ህፃን ነው የሚለው የጾታና እድሜ ቅንብር ይባላል። የእድገት ምጣኔ ማለት ህዝቡ በምን ያህል እድገት መጠን እያደገ ነው ወይስ እየቀነሰ ነው፣ እየጨመረ ነው ምናምን የሚለው የእድገት ምጣኔ ነው። ሌላው የህዝብ ስርጭት ነው። ምን ያህል ሰው የሆነ ቦታ ላይ አርፏል፣ ምን ያህል ሰው ሌላ ቦታ ላይ አርፏል፣ ምን ያህል ሰው አዲስ አበባ ይገኛል፣ ምን ያህል ሰው ኦሮሚያ ክልል፣ ምን ያህል ሰው አማራ ክልል ይገኛል፣ ምን ያህል ሰው ትግራይ ክልል ይገኛል፣ ምን ያህል ሰው ደቡብ ክልል ይገኛል። እነዚህ ምን ይባላሉ? የህዝብ ስርጭት ይባላሉ። እያንዳንዱን እንያቸው። የመጀመሪያው የህዝብ ብዛት ነው፣ ፖፑሌሽን ሳይዝ የምንለው። ይሄ በአንድ መልክዓ ምድር ክልል ውስጥ ያለውን የሰው አሃዛዊ ቁጥር ነው የሚያሳየው። ስለዚህ ምንድነው የህዝብ ብዛት የሚገልጽልን? አሃዛዊ ቁጥር ነው። አሃዛዊ ቁጥር ማለት ምን ማለት ነው? ለምሳሌ የኢትዮጵያ ህዝብ ብዛት ስንት ነው ቢባል አሁን ባለኝ መረጃ 120 ሚሊዮን ነው። ይሄ አሃዛዊ ቁጥር ይባላል። አሃዝ ማለት በቁጥር ለምሳሌ 120 ሚሊዮን አሃዝ ነው የሚባለው። ስለዚህ የህዝብ ብዛት ማለት በአንድ መልክዓ ምድራዊ ለምሳሌ በኢትዮጵያ ላይ መልክዓ ምድር ናት ኢትዮጵያ። ከዛ የሰው አሃዛዊ ቁጥር መጠን 120 ሚሊዮን አለ። የዚህ ማሳያ ነው። ይህንን የህዝብ ብዛት በአሃዝ በቁጥር ብቻ ነው የሚገለጸው። ሁለተኛው የጾታና እድሜ ቅንብር ሴክስ ኤንድ ኤጅ ስትራክቸር ይባላል። ይሄ ደግሞ በአንድ ክልል ውስጥ ለምሳሌ ኢትዮጵያ ውስጥ ምን ያህል ወንድ አለ፣ ምን ያህል ሴት አለ፣ ከወንዶቹ ወይም ከህዝብ ብዛቱ ምን ያህሉ ሽማግሌ ነው፣ ምን ያህሉ ወጣት ነው፣ ምን ያህሉ ልጅ ነው፣ ምን ያህሉ ህፃን ነው። ይሄ የጾታና እድሜ ቅንብር ይባላል። የህዝብ እድገት ምጣኔ የምንለው ደግሞ በተወሰነ መልክዓ ምድራዊ ክልል ውስጥ የሚገኝ የህዝብ ቁጥር የሚጨምርበት ወይም የሚቀንስበት መጠን ማሳያ ነው። ለምሳሌ የ2010ን መረጃ ብንወስድ አሁን 2017 ላይ 2010ን መረጃ ብንወስድ የ2010 ላይ የኢትዮጵያ ህዝብ ቁጥር 50 ሚሊዮን ወይ 60 ሚሊዮን ሆኖ ቢሆን አሁን ላይ 120 ሚሊዮን። ስለዚህ በ60 ሚሊዮን ጨምሯል አይደል? ይሄ የህዝብ እድገት ምጣኔ ነው። የሚጨምርበት ወይም የሚቀንስበት መጠን ማሳያ ነው። ብዙ ጊዜ በቁጥር ሳይሆን በፐርሰንት ነው የሚገለጸው። በዚህ ያህል ፐርሰንት አደገ፣ በዚህ ያህል ፐርሰንት ቀነሰ የሚል ይሄ ምን ይባላል? የህዝብ እድገት ምጣኔ ይባላል። ሌላው የህዝብ ስርጭት ነው። የህዝብ ስርጭት የምንለው በተለያዩ ሰዎች በተለያዩ ስፍራዎች ሰፍረው የሚገኙበትን ሁኔታ የሚገልጽ ነው። ይህም ማለት በተወሰነ ክልል ውስጥ የሚገኝ በከተማ በገጠር አይደል፣ በደጋ በወይነ ደጋ አካባቢ በተለያየ የአየር ንብረት ላይ ያለው የህዝብ አሰፋፈር የህዝብ ስርጭት ይባላል። እዚህ አካባቢ ላይ ይሄን ያህል ሚሊዮን ሰው አለ፣ እዚህ አካባቢ ላይ ይሄን ያህል ሰው አለ። ይሄ የህዝብ ስርጭት ፖፑሌሽን ዲስትሪቢዩሽን ይባላል ማለት ነው። ሌላው የምስራቅ አፍሪካ በአፍሪካ ካሉ ሌሎች ቀጠናዎች የህዝብ ብዛት ቀዳሚ ነው። ስለዚህ ምስራቅ አፍሪካ ትልቁን ህዝብ ይዛል ከአፍሪካ ሀገራት። አብዛኛው የምስራቅ አፍሪካ ህዝብ መተዳደሪያው የግብርና ስራ ነው አይደል? ኢትዮጵያም 80% በግብርና የምትተዳደር። በቀጠናው ካሉ ሀገራት ህዝብ ቁጥር ከፍተኛው ሀገር ኢትዮጵያ ስትሆን በህዝብ ብዛት ደግሞ አነስተኛው ሀገር ሲሸልስ ናት አይደለ? የምስራቅ አፍሪካ ከአፍሪካ ትልቁን ቁጥር ይይዛል በህዝብ ብዛት። ከዛስ ከምስራቅ አፍሪካ ደግሞ ኢትዮጵያ ትልቁን ቁጥር ትይዛለች በህዝብ ብዛት። ሌላ ታሪክ ላይ እንግባ። ታሪክ ላይ የኑቢያና የአክሱም ስልጣኔ ነን። ስለዚህ ይህንን ስንማር የኑቢያ ቀደምት የስልጣኔ መለያ ገጽታዎች ከአክሱም ስልጣኔ ገጽታዎች ጋር እናስተያያለን። አያይዘን ስለምናወራ በደንብ ተከታተሉ። የመጀመሪያው ምንድን ነው? የኑቢያ ስልጣኔ አይደለ? ኑቢያ ማለት የዛሬዋ ሱዳን አካል ነው። አክሱም ደግሞ ኢትዮጵያ ውስጥ ነው አይደለ? ስለዚህ የመጀመሪያው ስልጣኔ የኑቢያ ስልጣኔ ታላላቅና ቀደምት ስልጣኔዎች ከሚባለው የዛሬዋ ሱዳን ላይ ያረፈ ስልጣኔ። ይሄ ማለት ድሮ ነው እንጂ ኑቢያ ስሙ አሁን ላይ ሱዳን ነው የሚባለው ማለት ነው። ወይም የሱዳን አካል ነው። ኑቢያ ከቀይ ባህር በስተምዕራብ ከኢትዮጵያ ከሜሮይ በስተሰሜን እንትኑ ላይ ምንድነው ማፑ ላይ ወይም ካርታው ላይ እንደምታዩት በስተምዕራብ ይገኛል። ይህ አካባቢ በናይል ወንዝ ሸለቆ አይደለ? ኑቢያ በናይል ወንዝ ሸለቆ ዳርቻውን በአስዋን በግብፅና በካርቱም መካከል ይገኛል። ወይም ደግሞ በአሁኑ ሰዓት የኑቢያ በረሃ ነው የሚባለው። በጥንት ዘመን ግብፅ ኑቢያን ትገዛ ነበር። ስለዚህ መጀመሪያ ግብፅ ውስጥ ነበረች ኑቢያ። ግብፅ ኑቢያን ትገዛ ነበር።
ከዛ ኑቢያን ይህን አገዛዝ ተቃወሙ። አይ እንደዚህ አንገዛም፣ እስከ መች ተገዝተን እንኖራለን ብለው ለነፃነታቸው መታገል ጀምሩ። መታገል ማለት በቃ መዋጋት ጀምሩ፣ ነፃነት ያስፈልገናል ብለው ከማጋ ከግብፅ መንግስት ጋር። ይሄ ነፃ ከወጡ በኋላ የራሳቸውን መንግስት እንዲያቋቁሙ አድርጓቸዋል። ስለዚህ በግብፅ ትገዛ ነበር መጀመሪያ። ከዛ ከግብፅ ጋር አይ እኔ በግብፅ አልገዛም ብላ ከግብፅ ጋር ታግላ ነፃነቷን አወጀች። ነፃነቷን ካወጀች በኋላ መንግስት አቋቋመች። የዚህን መንግስት ስም የኩሽ መንግስት ብላ ጠራችው። ይሄ ማለት ኑቢያ ነበር ስሟ በግብፅ ስትገዛ። ከዛ ግብፅን በግብፅ አልገዛም ብላ ከግብፅ ጋር ታግላ አሸነፈች። ከዛ ቀጥሎ ምን ተፈጠረ? የራሷን መንግስት መሰረተች። የመንግስቱንም ስያሜ ኩሽ መንግስት አለችው። የኩሽ መንግስት የመጀመሪያው ዋና ከተማ ምን ይባላል? ናፓታ። ስለዚህ ከግብፅ ጀመረ። ግብፅ ከዛ ግብፅ ኑቢያን ትገዛ ነበር። ኑቢያ አልገዛም ብላ የራሷን መንግስት መሰረተች። ከዛ የመንግስቱን ስም ኩሽ አለችው። የኩሽ ዋና ከተማ ናፓታ ይባላል። ስለዚህ በጣም የኩሽ መንግስት ሀያል ሆኖ ነበር በ8ኛው እና 7ኛው ዓመተ ምህረት ወይም ክፍለ ዘመን። በዚህ ዘመን የኩሽ መንግስት ግዛቱን በማስፋፋት ጥንታዊ ግብፅን ጭምር ለመግዛት ችሎ ነበር አይደል? ድጋሚ ተመልሰው ደግሞ ከግብፅ እንትን ከወጡ በኋላ ራሷን ግብፅ ለመግዛት ሞክረው ነበር። ሌላ በሰሜን ምስራቅ ሱዳን የሚገኘው የኑቢያ በረሃ በዛ ዘመን የጥንታዊ ኑቢያ አካል ነበር። የአሁኑ የኑቢያ በረሃ በሚባል የሚታወቀው ኑቢያ በብዙ አብያተ አምልኮ ተገንብቶበት ነበር እና ይሄ የሚሆነው ኑቢያውያን ክርስትናን ከመቀበላቸው በፊት ሌላ አምልኮ ነበር ከክርስትና ውጭ። ሌላው እንደ አውሮፓውያን አቆጣጠር ከ666 ዓመተ ምህረት ዓለም በኋላ የኩሽ መንግስት ግዛቱ ወደ ደቡብ ማስፋፋት ጀመረ። ከዛ የመንግስቱን ዋና ከተማ ወደ ናይል ወንዝ ምስራቅ ዳርቻ ተዘዋውሮ ነበር። ይሄ ዋና ከተማ ደግሞ ሜሮይ በመባል ይታወቃል። ስለዚህ ናፓታ ነበር ዋና ከተማቸው። ከዛ መንግስታቸውን ወደ ናይል ወንዝ ወይም ወደ ግብፅ ወንዝ ማስጠጋት ጀመሩ። እዛ አካባቢ መኖር ጀመሩ። እዛ አካባቢ ሲኖሩ ግን ዋና ከተማ ቀየሩ። ከናፓታ ወደ ምን ቀየሩ? ወደ ሜሮይ ቀየሩ። ስለዚህ ያኔው ሜሮይ ከአሁኗ ካርቱም በስተሰሜን 150 ኪሎ ሜትር ርቀት ላይ ይገኝ ነበር። በአዲሱ ግዛት የኩሽ ስልጣኔ ከ1000 ዓመት በላይ መቆየት ችሏል። ስልጣኔውም የሜሮይ ስልጣኔ በመባል ታወቀ ማለት ነው። ስለዚህ መጀመሪያ ኑቢያ ነበር በግብፅ እስክትገዛ ድረስ። በግብፅ በተገዛችበት ሰዓት አልገዛም ብላ ለቀቀች። የራሷን መንግስት ኩሽ መሰረተች። ዋና ከተማውን ናፓታ አለችው። ከዛ በኋላ ግን ወደ ደቡብ አስፋፋችና ግዛቷን ወደ ናይል ወንዝ ወደ አባይ ወንዝ ተጠግታ ግዛቷን እዛ ላይ መሰረተች። ያንን ግን ወደ ዋና ከተማ መቀየር ስለነበረባት ከናፓታ ወደ ሜሮይ ያመጣችውና የመንግስቷንም እንትን የስልጣኔውም ጊዜ የሜሮይ ስልጣኔ በመባል ታወቀ ማለት ነው። ሌላው በጥንታዊ ሱዳን የኩሽ ህዝቦች የነገስታትን አስክሬን ለማሳረፍ ያመቻቸው ዘንድ ፒራሚዶችን ሰርተው ነበርና አሁን የምታያቸው ትላልቅ ፒራሚዶች ለምንድን ነው የተሰሩ ብላችሁ ከጠየቃችሁ የነገስታትን አስክሬን እዛ ለማሳረፍ ነው። ስለዚህ ሜሮይ በብረት ማንጣር ትታወቃለች። የንግድ የጥንታዊ ሜሮይ ህዝብ ዋነኛ ምጣኔ ሀብት መሰረት ነው። ሌላው ሜሮይ መዳከም ጀመረ ከሁለተኛው ክፍለ ዘመን በኋላ። ለሜሮይ ስልጣኔ መዳከም ዋናው ምክንያት ምንድን ነበረ? ሁለተኛው የመንግስት መነሳት ነበር። ያ መንግስት ስሙ አክሱም ይባላል። ስለዚህ ለሜሮይ ስልጣኔ ማሽቆልቆል ዋነኛ ምክንያት የአክሱም መንግስት ነው ማለት ነው። በአራተኛው ክፍለ ዘመን አጋማሽ ላይ አክሱም ሜሮይን ወራ ዋና ከተማዋንም አቃጠለች። ስለዚህ የሜሮይ ስልጣኔ ነበረ፣ አሽቆለቆለ። አክሱም መጣ። አክሱም ደግሞ ከሜሮይ ምንም መቅረት የለበትም ብሎ ዋና ከተማዋን አቃጠለ። በዚህ ወረራ የተነሳ የጥንታዊ ኩሽ መንግስት ወደቀ ማለት ነው። ሜሮይ ሲቃጠል፣ ዋና ከተማዋ ሲቃጠል። ሁለተኛ ላይ የምናየው ከኑቢያ ስልጣኔ በኋላ የአክሱም ስልጣኔ መጣ ማለት ነው። አክሱም ገልብጦ አይደለ ሜሮይን ገለበጠ። የአክሱም ስልጣኔ በምስራቅ አፍሪካ ሁለተኛው ጥንታዊ ስልጣኔ ነው። የአክሱም መንግስት ዋና ከተማ አክሱም ይባል ነበር። ራሱ አክሱም ነው የአክሱም መንግስት ዋና ከተማ።
ከሁለተኛው ዓመት ዓለም እስከ 7ኛው ክፍለ ዘመን ባለው ጊዜ የአክሱም ስልጣኔ በሰሜን ምስራቅ አፍሪካ አካባቢ ሊያብብ ችሎ ነበር፣ ወይም ሊያንሰራራ ሊነሳ ችሎ ነበር። ምንድን ነበረ የአክሱም ምጣኔ ሀብት መሰረት? ወይም ደግሞ አክሱም እንደዚህ ሊያንሰራራ ሊያድግ የቻለው በምንድን ነበር? ኦብቪየስሊ በንግድ ነበር በዛ ሰዓት የሚሆነው። እና እንዴት ነው ይሄ ነገር የመጣው? የአክሱም ምጣኔ ሀብት በግብርናና በንግድ ላይ የተመሰረተ ነበር እና ለአክሱም የንግድ እንቅስቃሴ ከውጭ ዓለም ጋር መገናኘት ዋናው አስተዋጽኦ ያደረገው የአዶሊስ ወደብ ነው። ወደብ ማለት ከባህር ዳርቻ አካባቢ ያለ ነገር ነው። ይህ ማለት ለምሳሌ ኢትዮጵያ ስንዴ ማስመጣት ከውጭ ብፈልግ ወይ ጤፍ ማስመጣት ወይ ዘይት ማስመጣት ብፈልግ በወደብ አማካኝነት ነው የምታመጣው። ይሄ ማለት በጀልባ ታስመጣና እዛ ወደብ ማለት መሬት ነው፣ ውሃ ዳርቻ ላይ ያለ መሬት። እዛ ታወርድና ታራግፍና ነው ወደ ከተሞቿ ወይም ደግሞ ወደ ሀገሪቷ ልታስገባ የምችለው። እና በአክሱም ጊዜ ደግሞ የአዶሊስ ወደብ የሚባል ነበር። ይሄ አዶሊስ ወደብ አክሱሞችን ከአረቦች ጋር የሚያገናኝ ንግድ የሚሰራበት ብዙ ዕቃ የሚገባበት የዝሆን ጥርስ፣ የኤዲዝ አጎል፣ የጉማሬ ቆዳ፣ ቅመማ ቅመም፣ ዕጣን፣ ወርቅ፣ ባልጩት እነዚህ እንዳለ የጦር መሳሪያ፣ የወርቅ እና መስታወት ምናምን እንዳለ ጨርቃ ጨርቆች፣ ሸክላ ሁሉም የሚገቡት በምን ነበር? በሜዲትራኒያን ባህር አቋርጠው በአዶሊስ ወደብ በኩል ነበር ማለት ነው። ሌላው ግብርና ነው፣ ዋና የኢኮኖሚያው መሰረት የነበረው እና በግብርናው ዘርፍ ስንዴና ጤፍ በቀዳሚነት አይደለ ሞር ወይም ደግሞ በአብዛኛው ስንዴና ጤፍ ታመርት ነበር ማለት ነው። ሌላው በጣም አክሱም በ4ኛው ክፍለ ዘመን በጣም ሀያል ነበረች እና በዚያን ወቅት የአክሱም መንግስት ንጉስ የነበረው ኢዛና ነበር፣ ንጉስ ኢዛና ነበር እና ከተማዋንም የሚሮይ ከተማም እንዲቃጠል ያደረገው እንዲቃጠል ትእዛዝ ያስተላለፈው ንጉስ ኢዛና ነው። ግን ደግሞ ይህን ትእዛዙን ደግሞ ያስፈጸመው ወይም ደግሞ የአክሱም ንጉስ ሄዶ የሚሮይን ከተማ ያቃጠለው ንጉስ ካሌብ። ስለዚህ በደቡባዊ አረብ ላይ ከፍተኛ ዘመቻ ያካሄደው ንጉስ ካሌብ ነው። ሌላ ይሄን ያለን ነገር ማለት ነው ስለ አክሱም። ከ7ኛው ክፍለ ዘመን መባቻ ጀምሮ የአክሱም መንግስት ሀያልነት እየተዳከመ መጣ። የኑቢያ በአክሱም እንደተዳከሙ የአክሱምም እየተዳከመ መጣና በዚህም የተነሳ የአክሱም በደቡብ አረብ የነበራት ግዛት አጣች እና ለአክሱም መንግስት መውደቅ ምክንያት የሆነው ከቀይ ባህር በስተምስራቅ ተቋቁሞ የነበሩ የሙስሊም አረቦች ተቃዋሚ ኃይል ነበር። የሚሮይን መንግስት ወይም የኑቢያን መንግስት አክሱም እንደጣለች ሁላ የአክሱምን መንግስት ማጣለ ማለት ነው። ከቀይ ባህር አካባቢ የነበሩት የመኖች የሙስሊም አረብ ተቃዋሚ ኃይሎች ነበሩ እና ይህ ተቃዋሚ ኃይል በአክሱም ለነገስታት ዋነኛ ገቢ ምንጭ ሆኖ የቆየውን የቀይ ባህር ንግድ በቁጥጥር ስር መዋል ችሎ ነበር። ስለዚህ የውስጥና የውጭ እንቅስቃሴ ለአክሱም መንግስት መውደቅ ምክንያት ሆነዋል ማለት ነው እና ይህን ተዳክሞ የነበረው የአክሱም መንግስት እስከ 12ኛ ክፍለ ዘመን መዝለቅ ችሎ ነበር። ሌላው የአክሱም ቅርሶች ነው። ብዙ ጊዜ ሰምታችኋል አክሱም ሐውልት ምናምን ሲባል የአክሱም ስልጣኔ በጣም በርካታ ቅርሶች እንዲፈጠሩ ነው ምክንያት የሆነው። አሁንም በአሻራነት የሚገኙት ማለት ነው። ለምሳሌ ጥንታዊ አክሱማውያን ፊደላት ፈጥረው ነበር። እነዚህ ፊደላት የሳባውያን ፊደላት በመባል ይታወቃሉ እና አሁንም ሴማዊ ቋንቋዎች ላይ በማገልገል ላይ ይገኛል። ስለዚህ ምን አልኳችሁ? የሳባውያን ፊደላትን የፈጠረችው አክሱም ነበር፣ ሳባውያን ፊደል። ይሄ ስለ አክሱምና ስለ ኑቢያ ነበር። ሌላው በምስራቅ አፍሪካ የሚታወቁ የቅርስ ቦታዎችን እኔ ይህንን ርዕስ ከተማረን በኋላ ምን እናውቃለን? በምስራቅ አፍሪካ ሀገሮች የሚገኙ እውቅና የተሰጣቸው ዋና ዋና ቅርሶችን ገጽታ መለየት እንችላለን። ስለዚህ አብረን የመጀመሪያው ቅርስ ማለት ምን ማለት ነው? ቅርስ ማለት በቅድመ ታሪክና በታሪክ ዘመን የሰው ልጅ የፈጠራና የስራ እንቅስቃሴ ውጤት የሆነ ከትውልድ ወደ ትውልድ የሚተላለፍ የተፈጥሮ የለውጥ ሂደትን የሚገልጽና የሚመሰክር በሳይንስ፣ በታሪክ፣ በባህል፣ በስነ ጥበብና በይዘቱ ከፍተኛ ተፈላጊነት ያለው ማንኛውም ቁሳዊና መንፈሳዊ ነገር ነው። ስለዚህ ቅርስ ማለት በታሪክ በቅድመ ታሪክ ወይም በታሪክ ዘመን የሰው ልጅ የፈጠራና የእንቅስቃሴ ውጤት ነው። ይሄ ግን በጣም ተፈላጊ ነው። ቅርስ ምናዊ ሊሆን ይችላል፣ ቁሳዊና መንፈሳዊ ነገር ሊሆን ይችላል። ጥያቄ እንስራ።
ስለዚህ 5 ደቂቃ ልስጣችሁ ይህን ጥያቄ። የምስራቅ አፍሪካ ሀገራት ስንት ናቸው አይደለ? ብዙ አውርተናል። 18 እንደሆኑ አውርተናል። የምስራቅ አፍሪካ ደሴት ሀገራትን ዘርዝሩ፣ 3 ናቸው ብለናል አይደለ? ገልፍ ኦፍ ኤደን ወይም የኤደን ባህረ ሰላጤ፣ የቀይ ባህር፣ የህንድ ውቅያኖስ ብለናል። የምስራቅ አፍሪካ በተለያዩ አቅጣጫዎች የሚያዋስኑት ነገሮች ምንድን ናቸው? በደቡብ አፍሪካ የሚያዋስነን አለ። ምን በሰሜን አፍሪካ፣ በማዕከላዊ አፍሪካ ብለናል። እና እነሱን ሀገራት በደንብ መያዝ አለባችሁ። የኑቢያ የት እንደምትገኝ አብራሩ አይደለ? ሱዳን፣ የአሁኑ ሱዳን ብለናል። ስለዚህ ስለ ኑቢያን ብዙ አውርተናል። ይሄንን ጥያቄ በደንብ እናንተ ስሩ። ሌላው ቅርሶች መንፈሳዊና ቁሳዊ ተብሎ ይጠራሉ። ቅድም እንዳልነው መንፈሳዊ ቅርሶች ምንድን ናቸው? ቁሳዊ ቅርሶች ምንድን ናቸው? መንፈሳዊ ቅርሶች የሚባሉት ሰዎች በሐዘን፣ በደስታ፣ በሃይማኖት ስፍራ የሚያሳዩቸው ትርኢቶች ናቸው። እነዚህ ቅርሶች በእጅ አይዳሰሱም። በቃ በማየት በአይን ለማየት እና በጆሮ ለመስማት ብቻ ናቸው የተፈጠሩት። ለምሳሌ የዳበረ የባህል ጀግንነት፣ ይሄ ሽለላ፣ ቀረርቶ፣ ትርኢቶች፣ ጨዋታዎች፣ የእምነት ስርዓቶች፣ ዘራፍ ምናምን፣ እነዚህ መንፈሳዊ ቅርሶች ናቸው። አይዳሰሱም፣ አይነኩም። ሁለተኛው ቁሳዊ ቅርሶች ነው። ቁሳዊ ቅርሶች ደግሞ በአንድ ወቅት ሰዎች ያነጿቸው ወይም ደግሞ የሳሏቸው፣ ያነጿቸው ወይም የሳሏቸው ከትውልድ ወደ ትውልድ የሚተላለፉ የስነ ጥበብ ውጤቶች ናቸው። ቁሳዊ ቅርሶች ካልን በእጅ ይዳሰሳል፣ በአይን ይታያል፣ የሚንቀሳቀስ ነው፣ ማይንቀሳቀስም ሊሆን ይችላል። ግን ሰው ሰራሽ የሆነ ወይም ደግሞ ታሪካዊ ባህላዊ ሊሆን ይችላል። ስለዚህ ሰው ሰራሽ ታሪካዊ ባህላዊ የሆነ የሚዳሰስ ነገር ቁሳዊ ቅርስ ይባላል። ለምሳሌ አጽም፣ ድንጋይ መሳሪያዎች፣ የከተማ ፍርስራሾች፣ መቃብር ቦታዎች፣ ዋሻ፣ ቤተ መንግስት፣ ገዳም፣ መስጊድ፣ እነዚህ እንዳለ ቁሳዊ ይባላሉ። ሌላው የአክሱም ሐውልት ነው። የአክሱም ሐውልት ምንድን ነው? ስለዚህ የአክሱም ሐውልት በትግራይ ክልል በአክሱም ከተማ የሚገኝ እና ይሄ ሐውልት በ3ኛው እና በ4ኛው መቶ ክፍለ ዘመን እንደቆሙ የታሪክ መዛግብት ያስረዳል። የአክሱም ሐውልት በ1980 በተባበሩት መንግስታት የትምህርት በዩኔስኮ ማለት ነው በዩኔስኮ ቅርጽነት የተመዘገበ ሲሆን የተለያየ የቁመት መጠን ነው ያላቸው። ትልቁ 33 ሜትር ርዝመት አለው። ከዛስ 520 ቶን የሚመዝነው ባልታወቀ ምክንያት ደግሞ ወድቆ ይታያል አይደለ? 6 ናቸው አጠቃላይ። ትልቁ 33 ሜትር ነው እና ደግሞ 520 ቶን የሚመዝነው ደግሞ ወድቆ ነው ያለው ባልታወቀ ምክንያት። አጠቃላይ 6 ናቸው እና አንደኛው በርዝመት እና በክብደት ዋና ዋናዎቹ ግን ከቀሪዎቹ ማለት ነው ከቀሪዎቹ መካከል በርዝመትና በክብደት ዋና ዋናዎቹ 2 ናቸው። አንደኛው 24.6 ሜትር እና ሁለተኛው ደግሞ 20.6 ሜትር ይለካል። እና ይሄ አንደኛው ከ60 ዓመት በኋላ የተመለሰ ነው፣ ወይም በቅርቡ ከሮም የተመለሰ ነው፣ ተወስዶ ነበር። ሌላው የአስመራ ጥንታዊ ከተማ ነው። ስለዚህ የአስመራ ጥንታዊ ከተማ ማለት የኤርትራ ዋና ከተማ ናት አስመራ አይደለ? ስለዚህ አውሮፓውያን አፍሪካውያን የመቀራመት እቅዳቸው የወጠኑበት ያሳኩበት ዓመታት ነበረ 1914 ላይ ማለት ነው። በ1980 እስከ 1914 1920 ላይ ሙሶሎኒ ወደ ስልጣን ሲመጣ ኤርትራ የአዲሲቷ ሮማ ግዛት ሆነች። ስለዚህ በእድሜ ጠገብ ህንፃዎች የተሞላችው አስመራ በተባበሩት መንግስታት በዩኔስኮ ማለት ነው በዓለም ቅርስ መዝገብ ላይ ተመዝግባለች። ለምን? በጣም ብዙ ቅርስ አላት። ሮም የተቀራመቷት ከ1890 እስከ 1920 በማማካኝነት በሙሶሎኒ አማካኝነት ሮም የተቆራመቷት ነው። የቡንዲ ጥቅጥቅ ደን ብሔራዊ ፓርክን ይሄ ብሔራዊ ፓርክ በስምጥ ሸለቆ ጠርዝ ላይ በዩጋንዳ ነው የሚገኝ እና ከ25,000 ዓመት በላይ ያስቆጠረ ነው። ከ400 በላይ እጽዋቶች አሉት። ከ346 በላይ ዛፎች አሉት። ከ200 በላይ ቢራቢሮ፣ ከ100 በላይ የፈርን ዝርያዎች አሉ። ይሄ ሁሉ የቡንዲ ጥቅጥቅ ደን ብሔራዊ ፓርክ ላይ የሚገኙ ናቸው። የተፈጥሯዊ ቅርሶች እያየን ያለነው ነገር ማለት ነው። ዝርያቸው በመጥፋት ላይ የሚገኙ ደግሞ ከ300 በላይ የሚሆኑ አስደናቂ ተራራ ጉሬዛዎች በዚህ ጥቅጥቅ ደን ይገኛል ማለት ነው። ሌላው ቪክቶሪያ ፏፏቴ ነው። ስለዚህ
ቪክቶሪያ ፏፏቴ ደግሞ በዛምቤዚ ወንዝ የተፈጠረ የአፍሪካ ትልቁ ፏፏቴ ነው። ይህ ፏፏቴ በዛምቢያ እና ዚምባብዌ መካከል ላይ ነው የሚገኘው እና ይህ አስደናቂ ፏፏቴ ብዙ ጎብኚ ይመጣበታል። ዙሪያ ላይ ያሉ አካባቢዎች ላይ ብዙ እንስሳቶች ስላሉ ማለት ነው። የጥያ ትክል ድንጋይ የጥያ ትክል ድንጋይ ከአዲስ አበባ 80 ኪሎ ሜትር ላይ እዚሁ አካባቢ በደቡብ ብሔር ብሔረሰቦች ክልል በጉራጌ ዞን የሚገኘው እና የጥያ 36 የሚደርሱ ትክል ድንጋዮች አሉ። ትልቁ 3.7 ሜትር ነው የሚለካው። የተተከሉ ድንጋዮች ናቸው እነዚህ እና ከ12ኛ እስከ 15ኛ ክፍለ ዘመን ባለው ጊዜ እንደቆሙ ይታመናል እና ዩኔስኮም ላይ ተመዝግበዋል እነዚህ የጥያ ትክል ድንጋዮች። ሌላው ጥያቄ እንስራ። ለሚከተሉት ጥያቄዎች ትክክለኛውን መልስ ምረጡ ይላል አይደለ? እስቲ ጊዜ ልስጣችሁና ስሩት። እሺ እንስራው፣ ቀላል ስለሆነ። የመጀመሪያው ከሚከተሉት ወንዞች ውስጥ የቪክቶሪያ ፏፏቴ የሚገኝበት ወንዝ የቱ ነው? አባይ፣ ዛየር፣ ዋቢ ሸበሌ፣ ዛምቤዚ። ግልጽ ነው። ዛምቤዚ ዚምባብዌ እና ዛምቤዚ ማዴ ስለሚገኝ። የጥያ ትክል ድንጋይ የሚገኝበት የኢትዮጵያ ክልል ደቡብ አይደለ? ሐመር ውሃ። ትልቁ የጥያ ትክል ድንጋይ ቁመቱ ስንት ሜትር ነው? 3.7 አይደለም? ስለዚህ ቀላል ነው ማለት ነው። ሌላው የቅርሶች ምጣኔ ሀብታዊ ጠቀሜታ ነው በምስራቅ አፍሪካ። ይህን ስንማር ግን ባህላዊ ቅርሶች በምስራቅ አፍሪካ የሚኖራቸው ምጣኔ ሀብታዊ አስተዋጽኦ ምን እንደሆነ ማብራራት አለብን። ባህላዊ ቅርስ ማለት ምን ማለት ነው? ባህላዊ ቅርስ ማለት አፋዊ ትውፊትን፣ ትወናን፣ ጥበባትን፣ ማህበራዊ ክዋኔዎችን፣ ሀገረሰባዊ ወይም ሀገርኛ፣ ስነ ልቦናዊ፣ ምጣኔ ሀብታዊ፣ ፖለቲካዊ እነዚህን እንዳለ የመሳሰሉት ፋይዳ ያላቸው ክንውኖችን ያጠቃልላል ባህላዊ ቅርስ ማለት። ምጣኔ ሀብት ማለት ምን ማለት ነው? ሰዎች ኑሯቸውን ለመመስረት የሚያደርጉት የተለያዩ የስራ ዘርፍ እንቅስቃሴ ምን እንለዋለን? ምጣኔ ሀብት። የአፍሪካ ሀገሮች የበርካታ ተፈጥሯዊ፣ ታሪካዊ፣ ባህላዊ ቅርሶች ባለቤቶች ናቸው። እነዚህ ቅርሶች የሚከተሉትን ምጣኔ ሀብታዊ ጠቀሜታ ይሰጣሉ። የመጀመሪያው የፈጠራ ስራን ለማጎልበት አይደለም። ስለዚህ ቅርሶች ምን ያደርጋሉ? የፈጠራን ስራ ያጎለብታሉ፣ ምጣኔ ሀብታዊ አቅምን ያሳድጋሉ፣ የወደፊት እድገት አቅጣጫን ለመተንበይ አይደለ? እነዚህ ጥቅሞቹ ናቸው። በምስራቅ አፍሪካ የቅርስ አጠቃቀም የሚቀንሱ ምክንያቶች ቅርሳችንን በአግባቡ እንዳንጠቀም ምን አይነት ነገር ሊያግደን ይችላል? የመጀመሪያው በየቅርሶች አጠቃቀም ዙሪያ በቂ እቅድ አለመኖር። ስለዚህ እነዚህን ቅርሶች እንዴት እንጠቀም የሚል እቅድ አለማውጣታችን ወይም እንደ መንግስት እቅድ አለማውጣቱ፣ በቂ የሆነ እንክብካቤ አለመኖሩ ወይም ደግሞ ቅርሶችን በአግባቡ አለመጠበቃችን፣ ለተፈጥሮና ሰው ሰራሽ አደጋዎች የተጋለጡ መሆናቸው ወይም ደግሞ በተፈጥሮ አደጋ ወይም ደግሞ ሰው በሚያመጣው እሳት ቃጠሎ ሊሆን ይችላል። እነዚህ ቅርሶች እየጠፉ መሆናቸው፣ በሰዎችና በእንስሳት መተሻሸት፣ መረገጥና ከቦታቸው መነሳት አይደለም፣ ብቁና የሰለጠኑ አስጎብኚዎች እጥረት፣ የቅርስ ቦታዎች ለሀገር ውስጥና ለውጭ ሀገራት ጎብኚ በበቂ ሁኔታ አለማስተዋወቅ፣ ይሄ የቅርስ አጠቃቀማችንን ይቀንሰዋል። ምክንያቱም እኛ በጣም ብዙ ቅርሶች ያሉ ብዙ በዩኔስኮ የተመዘገቡ ነገሮች ያሉን ሆነው ግን እነዚህ ነገሮች አለመኖራቸው በአግባቡ እንዳንጠቀም አድርጎናል ማለት ነው። ዋና ዋና የቱሪዝም ቦታዎች በምስራቅ አፍሪካን ደግሞ እኔ ስለዚህ ይህንን ከተማርን በኋላ በምስራቅ አፍሪካ ሀገሮች የሚገኙ ቱሪዝም መዳረሻ ቦታዎችን በደንብ ማወዳደር አለባችሁ ማለት ነው። ቱሪዝም ማለት ምን ማለት ነው? ቱሪዝም ማለት ለተከታታይ ከአንድ ዓመት በማይበልጥ ጊዜ ውስጥ ለመዝናኛ፣ ለንግድ፣ ለስብሰባ፣ ለስፖርታዊ ጉዞ፣ ለምርምር፣ ለሃይማኖት ክብረ በዓል፣ ለሌሎችም ዓላማዎች ከመኖሪያ አካባቢያቸው ውጭ ወዳሉ ቦታዎች የሚደረጉ እንቅስቃሴ ግን ምን ይፈልጋል? ለተከታታይ ከአንድ ዓመት በማይበልጥ ጊዜ ውስጥ ከቤታችን ወደ ሌላ ቦታ ስንንቀሳቀስ ወይም ደግሞ የሚጎበኙ ነገሮች ባሉበት ቦታ ስንንቀሳቀስ ምን ይባላል? ቱሪዝም ማለት ነው። ቱር ማድረግ። ቱር በእንግሊዝኛው ምንድን ነው? መዞር፣ መሽከርከር ማለት አይደለ? ስለዚህ በዓመት በማይሞላ ጊዜ ውስጥ መዞር ምን ይባላል? ሀገራትን፣ ቦታዎችን ለማየት መዞር ቱሪዝም ይባላል።
ሌላው በምስራቅ አፍሪካ ቱሪስቶችን ሊስቡ ወይም ደግሞ የውጭ ሀገር ሰዎች መጥተው ሊጎበኙት የሚችሉ በርካታ ሀብቶች አሉ። የመጀመሪያው የተፈጥሮ መስህቦች፣ ሁለተኛው ደግሞ ሰው ሰራሽ መስህቦች ብለን እንከፍላቸዋለን። የተፈጥሮ መስህቦች ምንድን ናቸው? የተፈጥሮ መስህቦች የሚባሉት በተፈጥሮ የሚገኙ ተራራዎች፣ ወንዞች፣ ሐይቆች በቃ በተፈጥሮ የመጡ ሰው ሊጎበኛቸው የሚችላቸው ነገሮች የተፈጥሮ መስህቦች ይባላሉ። ለምሳሌ አዋሽ ብሔራዊ ፓርክ፣ ታንጋኒካ ሐይቅ፣ ኮሞሮስ ደሴት በተፈጥሮ ነው እነዚህ የመጡት፣ ሰው ሰርቷቸው አይደለም። እነዚህ የተፈጥሮ ምን ይባላሉ? ሰው ሊጎበኛቸው የሚችላቸው ነገሮች የተፈጥሮ መስህቦች ይባላሉ። አዋሽ ብሔራዊ ፓርክ፣ ታንጋኒካ ሐይቅ፣ ኮሞሮስ ደሴት። እነዚህ ውስጥ ደግሞ ብዙ ነገሮች ስለሚኖሩ እሱን ውስጥ ገብታችሁ በደንብ ይዩት። ሌላው ሰው ሰራሽ መስህቦች ናቸው። ሰው ሰራሽ መስህቦች ማለት ደግሞ ሐውልቶች፣ ለምሳሌ ቤተ መንግስት፣ ቤተክርስቲያን፣ ቤተ ጸሎት ቤቶች፣ በቃ መቅደሶች፣ እነዚህ እንዳለ ሰው ሰራሽ መስህብ ነው የሚባሉት። በምስራቅ አፍሪካ የሚገኙ ዋና ዋና ሰው ሰራሽ የቱሪዝም ቦታዎች ከሚባሉ መካከል ላሊበላ አይደለ፣ የጀጎል ግንብ፣ ፋሲል ግንብ፣ ጥምቀት በዓል ላይ የሚደረጉ ባህላዊ ትርኢቶች፣ እነዚህ እንዳለ ሰው ሰራሽ መስህቦች ይባላሉ። የላሊበላ ውቅር አብያተ ክርስቲያናትን እኔ ሰው ሰራሽ መስህብ ነው አይደለ? አዲሲቱ ኢየሩሳሌም የሚል ተቀጽላ ወይም ደግሞ ሌላ ስም አላቸው እና እነዚህ የቤተክርስቲያን እንትኖች አብያተ ቤተክርስቲያናት የመካከለኛ ዘመን ውቅር አብያተ ቤተክርስቲያናት በዘመኑ ከኢትዮጵያ ወደ ኢየሩሳሌም የሚሄዱ ጎብኚዎችንና ተሳላሚ ምዕመናንን ድካም ለመቀነስ የተሰሩ ወይም ድካም መቀነስ ችለዋል እና በተባበሩት መንግስታት በዩኔስኮም ደግሞ ምን የዓለም ቅርስ ሆነው ለመመዝገብ ችለዋል ማለት ነው። ሌላው ምንድነው? የላሊበላ ውቅር አብያተ ክርስቲያናት የመጀመሪያው ምንድነው ያየነው አይደለ? የላሊበላን አየን። ሁለተኛ ምንድነው ያየን ያለነው? በቅዱስ ላሊበላ ከተማ የሚገኙ ውቅር አብያተ ክርስቲያናት እና የኢትዮጵያን ጥንታዊ የኪነ ህንፃ ትውፊትን በግሩም ሁኔታ የሚያንጸባርቁ እነዚህ ቅዱስ ላሊበላ የሚባሉ የምን ውቅር አብያተ ክርስቲያናት ናቸው። 11 ውቅር አብያተ ቤተክርስቲያናት አሉ ላሊበላ ውስጥ የሚገኙ ማለት ነው። በታሪክ እንደሚያወሳው የከተማው የመጀመሪያ መጠሪያ ሮሃ ነው የሚባለው እና በ12ኛው ምዕተ ዓመት የነገሰው ንጉስ ላሊበላ አብያተ ቤተክርስቲያን ያነጹ እርሳቸው በመሆኑ ከተማዋን በስማቸው ነው የሰዩት። ስለዚህ ላሊበላ ማለት የንጉስ ስም ነው። እዛ ላሊበላ ውስጥ ደግሞ ስንት አብያተ ክርስቲያናት ውቅር አብያተ ክርስቲያናት አሉ? ስንት ብለናል? 11 ብለናል። ሌላ እነዚህ 11ዱም ቤተ መድኃኔዓለም፣ ቤተ ማርያም፣ እነዚህ ሁሉም 11ዱም የላሊበላ ውቅር አብያተ ክርስቲያናት ነው የሚባሉት እና በላሊበላ በአሳሳቢ ሁኔታ ውስጥ ካሉት ቅርሶች መካከል እነ ቤተ መድኃኔዓለም፣ ቤተ መርቆሬዎስ በእድሜ ብዛት በደረሰባቸው ተፈጥሮ ጫና እየወደቁ ይገኛሉ ማለት ነው። ሌላው ቅርሳችን ምንድን ነው? የሐረር ጀጎል ግንብ። ይሄ በ16ኛው መቶ ክፍለ ዘመን በአህመድ ግራኝ ጦርነት በኋላ በኢሚር ኑር የተገነባ ነው። 5 በር ነው ያሉት እና የጀጎል ግንብ 5ቱ ጥንታዊ ዋና ዋና በሮች ሸዋ በር፣ ቡዳ በር፣ ሰንጋ በር፣ ኤረር በር እና ፈላና በር ይባላሉ ማለት ነው። ሌላ ቱሪዝም በምስራቅ አፍሪካ ምጣኔ ሀብት እንቅስቃሴ የሚኖረው ጠቀሜታ ነው። ተማሪዎች ይህን ንዑስ ርዕስ ተምራችሁ ካጠናቀቃችሁ በኋላ የቱሪዝም ምጣኔ ሀብታዊ አጠቃቀምን ማወቅ አለባችሁ ማለት ነው። አካባቢ የሆኑ የዕደ ጥበብ ስራዎች ውጤቶችን ለማበረታታት ምን ይጠቅመናል? ቱሪዝም ይጠቅመናል። የመንግስት የውጭ ምንዛሬን ለመጨመር ቱሪዝም ይጠቅመናል። ጥቅም ላይ ያልዋለ መሬት ወደ ፓርክነት ለመቀየር ቱሪዝም ይጠቅመናል። የስራ ዕድል ያመቻቻል። ከጎብኚና ከሰራተኞች የሚሰበሰብን ግብር ለመንግስት እንዲገባ ይደረጋል። ከውጭ ሀገራት ያለውን ግንኙነት ማጠናከርን ይጠቅመናል። ይሄ እንዳለ ምንድነው የቱሪዝም ጠቀሜታ ነው ማለት ነው። ስለዚህ 5 ደቂቃ ልስጣችሁና ይህን ጥያቄ ደግሞ መልሱልኝ።
እሺ አቁማችሁ ስሩት፣ እኛ እስከዛ እንቀጥል። ዋናውና የምጣኔ ሀብት እንቅስቃሴ በምስራቅ አፍሪካ ሀገራትን እንይ። ስለዚህ በምስራቅ አፍሪካ የሚከናወኑ አበይት ምጣኔ ሀብታዊ እንቅስቃሴዎችን መዘርዘር አለብን። ይህን ከተማርን በኋላ ምጣኔ ሀብት ምን ማለት ነው? ምጣኔ ሀብት ማለት ሰዎች ለመኖር የሚያስችላቸውን የተለያዩ ምርቶችንና አገልግሎቶችን ማምረት፣ ማሰራጨት፣ መሸጥ፣ መለወጥ፣ እነዚህ እንዳለ ሂደቶች ምጣኔ ሀብት ይባላሉ። ስለዚህ ከምጣኔ ሀብት ለምሳሌ ዝርዝሮች ውስጥ መካከል ግብርና ምጣኔ ሀብት ነው። ቱሪዝም፣ ኢንዱስትሪ፣ ንግድ፣ ማዕድን ቁፋሮ፣ አሳ እርባታ፣ እነዚህ እንዳለ ምንድን ናቸው? ምጣኔ ሀብት ናቸው። ሌላ ዋና ዋና ኢንዱስትሪ ተግባራትና እንቅስቃሴዎች በምስራቅ አፍሪካ ነው። ኢንዱስትሪ ማለት ምን ማለት ነው? ኢንዱስትሪ ማለት ጥሬ ሀብትን ዘመናዊ ማምረቻ መሳሪያዎችን በመጠቀም ለተጠቃሚዎች የሚሆን ምርት ወይም አገልግሎት የሚያመርት ተቋም ምን እንላለን? ኢንዱስትሪ እንላለን። ጥሬ ሀብትን ተጠቅሞ ከዛስ ማምረቻ መሳሪያ ተጠቅሞ ከዛስ ተጠቃሚ የሚሆን ምርት የሚያወጣ ነገር ኢንዱስትሪ እንለዋለን። ለሰው ልጅ ሂደት ነው። ኢንዱስትሪ ለምስራቅ አፍሪካ ምጣኔ ሀብታዊ እድገት በጣም ከፍተኛ ምጣኔ አለው ሚና አለው። ለምሳሌ ግብርናን ያበረታታል፣ አኗኗር ዘይቤን ይቀይራል፣ የስራ አጥ ቁጥር ይቀንሳል። እነዚህ እንዳለ በኢንዱስትሪ የሚደረጉ ነገሮች ናቸው። ሌላው የኢትዮጵያ ኢንዱስትሪ እድገት በጣም ዝቅተኛ አይደለ? እያያችሁት ነው አይደል እናንተ? ስለዚህ ኢንዱስትሪያችን በደንብ ማደግን ይፈልጋል። ለኢኮኖሚያችን ደግሞ 11.7 በመቶ ነው አስተዋጽኦ ያለው። ስለዚህ ምን ማለት ነው? ኢንዱስትሪ ማለት ምን ያካታል? ከእኛ ሀገር ከንግድ፣ ከግብርና፣ ከቱሪዝም፣ ከማዕድን ቁፋሮ፣ ከአሳ እርባታ ቀጥሎ ኢንዱስትሪ ነው ያለው አይደለ? ስለዚህ እነዚህ ኢንዱስትሪዎች ለኢትዮጵያ ምን ያህል ፐርሰንት ነው እንትን የሚሉት አስተዋጽኦ የሚያደርጉት? 11.7 ማለት ነው። የመጠጣ ለምሳሌ ቶባኮ፣ ጨርቃ ጨርቅ፣ ምግብ ማቀናበሪያ፣ ኤሌክትሮኒክስ እቃ፣ ስኳር፣ ወረቀት ፋብሪካ፣ እነዚህ እንዳለ ኢንዱስትሪ ይባላሉ። እና ከነዚህ እንዳለ የሚገኘው ገቢ ወይም ግብር የምታገኘው ኢትዮጵያ ከታክስ የምታገኘው ትርፍ የምታገኘው እንዳለ 11.7 ብቻ ነው ማለት ነው። የጨርቃ ጨርቅ ኢንዱስትሪ የጨርቃ ጨርቅ ከኢንዱስትሪ ውስጥ ኬንያ፣ ማዳጋስካር፣ ሩዋንዳ፣ ሌሼቶ፣ ታንዛኒያ እነዚህ እንዳለ ምን ውስጥ ነው? የጨርቃ ጨርቅ ኢንዱስትሪ ማለት ልብስ ማምረት እንደማለት ነው። እና በአብዛኛው አሁን ለምሳሌ ምንድነው አፍሪካ ውስጥ በአብዛኛው የኬንያ ላለው ይቅርታ ከቻይና ነው ኢንዱስትሪውን የተቆጣጠሩ የአፍሪካን ቻይና። በተለይ ደግሞ የጨርቃ ጨርቅ ኢንዱስትሪውን አይደለ? ልብስ የምናመጣው ከቻይና ነው። ሌላም ነገር የምናመጣው ከቻይና ነው። ግን ኢትዮጵያ ውስጥ ነው መመረት ያለበት ነው ሀሳቡ። የአበባ ምርት ወይም ደግሞ ሆርቲካልቸር ይሄ አትክልቶችን፣ ፍራፍሬዎችን፣ አካባቢዎችን ሳይንሳዊ በሆነ መንገድ የማምረት ዘዴ ነው። በዚህ ኢንዱስትሪ አዲስ የተቆረጡ ፍሬሽ አትክልቶች፣ ፍራፍሬ፣ የአበባ ምርት እንዳለ የሚገኙ ናቸው ማለት ነው። የግብርና ምርቶችን ማቀናበሪያ። ስለዚህ ግብርና ሰብል ማምረትንና የእንስሳት ማርባትን ወይም ሁለቱንም የሚያጠቃልል እንቅስቃሴ ነው የግብርና ምርት ማለት። ሰብል ማምረትን፣ እንስሳት ማርባትን፣ ግብርና የሚያጠቃልል ምን ይባላል? የግብርናና ምርቶች ማቀናበሪያ ለዚህ ጥቅም የሚውል ነው ማለት ነው። ግብርና ሰብል ማምረትን፣ እንስሳት ማርባትን አይደለ? ሁለቱን የሚያጠቃልል እንቅስቃሴ። ብቻውን ግብርና ካለን ሰብል ማምረትና እንስሳ ማርባት ነው። ሁለቱን የሚያያዘው ግብርና ነው። እና የግብርና ምርቶች ማቀነባበሪያ ደግሞ ይህንን ነገር የሚያግዙን ነገሮች ናቸው። እንደሚታወቀው ምስራቅ አፍሪካ ምጣኔ ሀብት በዋናነት የተመሰረተው በግብርና ነው አይደለ? እኛም አብዛኛው ፐርሰንታችን የኢትዮጵያ ሕዝብ አብዛኛው ፐርሰንቱ ገበሬ ነው አይደለ? ስለዚህ ግብርና ላይ ነው ማለት ነው አብዛኛው የንግዳችን መስመር ያለው። የማዕድን ቁፋሮ ማለት ከከርሰ ምድር ወይም ደግሞ ከምድር ስር የሚገኙትን የተለያዩ ማዕድን አይነቶች ማውጣት ነው። እነዚህ ማዕድኖች ወርቅ፣ ፕላቲኒየም፣ ከሰል፣ የድንጋይ ከሰል ማለት ነው፣ ብረት፣ በጣም ብዙ ናቸው። ማዕድን ካለ በሁሉም ቦታ ላይ ደግሞ አይገኝም። በተለያየ አካባቢ ላይ ነው የሚገኙት። አሳ እርባታ ማለት በምስራቅ አፍሪካ በዓለም ታላላቅ ወንዞች፣ ሐይቆች እና ባህሮች ይገኛሉ አይደለ?
ስለዚህ ለምሳሌ በቪክቶሪያ፣ ታንጋኒካ፣ ቱርካና ሐይቆች በውስጣቸው በርካታ የአሳ ሀብት ይኖራቸዋል። ይሄ የአሳ እርባታ ይባላል ማለት ነው። ሌላ የንግድ ስርዓት አይነቶች ናቸው። የውስጥ ንግድና የውጭ ንግድ ይባላል። የውስጥ ንግድ ማለት በአንድ ሀገር ውስጥ የሚኖሩ ሰዎች እርስ በርሳቸው በሚኖሩ ሰዎች መካከል የሚደረግ የንግድ እንቅስቃሴ ነው። ለምሳሌ እኔ ኢትዮጵያ ውስጥ የተመሰረተ ልብስ ቤት ሄጄ ሹራብ ብገዛ የውስጥ ንግድ ይባላል። ወይም ደግሞ ኢትዮጵያ ውስጥ የበቀለ ስንዴ ገዝቼ ያንን ነጋዴ እኔና ነጋዴው ስንለዋወጥ የተደረገው ንግድ የውስጥ ንግድ ይባላል። የውጭ ንግድ ደግሞ አንድ ሀገር ከሌሎች ሀገሮች ጋር ወይም አንድ አህጉር ከሌላ አህጉር ጋር የሚደረግ የእቃ መሸሸጥና መግዛት ነው። እኛ አሁን ለምሳሌ ኢትዮጵያ ከቻይና እቃ ታስመጣለች፣ ከአሜሪካም ታስመጣለች። ይሄ የውጭ ንግድ ነው የሚባለው። በምስራቅ አፍሪካ ያሉ አገልግሎት ወይም ደግሞ ፍትሃዊ አገልግሎት ሰጪ ተቋማት ብለን ምንጠራቸው አሉ። እነዚህ በአህጉራት እና በክፍለ አህጉራት የጋራ ችግራቸውን በጋራ ለመፍታት የሚንቀሳቀሱበት የአገርነት ስምምነት ማህበራዊ፣ ምጣኔ ሀብታዊ እና ስነ መንግስታዊ ፋይዳ አለው። እነዚህ እንትኖች መኖራቸው በምስራቅ አፍሪካ በሀገሮች መካከል ብዙ በምስራቅ አፍሪካ በሀገሮች መካከል ብዙ አገልግሎት ሰጪ ተቋማት አሉ። ከነዚህ ተቋማት መካከል የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የናይል ተፋሰስ አካባቢዎች ናይል ባሲ ኢኒሼቲቭ፣ የምስራቅ አፍሪካ ማህበረሰብ ዋና ዋናዎቹ ናቸው። ሌላው ስለ ኢጋድ እናወራ። ኢንተርገቨርንመንት አውቶሪቲ ኦን ዘ ዲቨሎፕመንት ማለት ነው። ይህ ድርጅት የተቋቋመው በ1986 ነው። ድርጅቱ በመጀመሪያ የተቋቋመው ሁሉም የምስራቅ አፍሪካ ከፍተኛ ድርቅ ባጋጠማቸው ወቅት ነው። በመሆኑም ድርጅቱ ዋና ዓላማው ድርቅ ያስከተለውን ችግር አቅም ለመገንባት ወይም ለመፍታት ነበር። የመጀመሪያው ስያሜው ዘ ኢንተር ገቨርንመንታል አውቶሪቲ ኦን ድራውት ኤንድ ዲቨሎፕመንት ነበር። በኋላ ግን ድርጅቱ ድርቅ ላይ ብቻ ሳያበቃ የክፍለ ሀገሩን ችግሮች ለመፍታት ትግበራ በማካሄዱ የልማት ድርጅት ተባለ። ማለት ኢንተር ገቨርንመንታል አውቶሪቲ ድራውት የሚለው ጠፍቶ ኦን ዲቨሎፕመንት ብቻ ሆነ ማለት ነው። ስለዚህ ከስያሜው ድርቅ የሚለው ቃል በማስወገድ ኢጋድ ተባለ እና በመጀመሪያ የድርጅቱ አባል ሀገራት 6 ነበሩ። ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳን እና ዩጋንዳ ነበሩ። ኤርትራ ራሷን ችላ አገር ሆና መኖር ከጀመረችበት ጊዜ አንስቶ ግን የአባል ሀገራቱ ቁጥር 7 ደርሷል። ኤርትራ ራሷን ከድርጅቱ ግን አገላለች። አሁን ከልማት ስራው ጎን ለጎን ኢጋድ በቀጠናው ሰላም እንዲሰፍን ያደርጋል ማለት ነው። እነዚህ 7 ሀገር አሁን ግን ኤርትራ ራሷን ስላወጣች 6 የያዘው ሀገር። ሌላ ናይል ባሲን ኢኒሼቲቭ የሚባሉት ናቸው። እነዚህ ደግሞ በ1999 የተቋቋመ ሲሆን ናይል በዓለም ረዥም ወንዙ ነው። የናይል ተፋሰስ ሀገሮች እኩል መጠን ያለው ውሃ ለናይል ወንዝ አያቀርቡም ነበር። ለምሳሌ ግብጽ ለናይል ወንዝ ምንም ውሃ አታቀርብም። የሌሎች አስተዋጽኦም በጣም ትንሽ። ኢትዮጵያ ግን ለናይል ወንዝ 86 በመቶን ታቀርባለች። የተቀሩት ነው 14% የሚያቀርቡት። ግን እየተጠቀመች ያለችው ትንሽ ነው። ከዚህም በላይ በኢትዮጵያ የሚገኘው ጥቁር አባይ በየዓመቱ ከፍተኛ መጠን ያለው አፈርም ለሱዳን እና ለግብጽ ያጓጉዛል። ሌላው የምስራቅ አፍሪካ ማህበረሰብ ወይም ኢያክ ኢትዮጵያን አፍሪካን ኮሚኒቲ ኢስት አፍሪካን ኮሚኒቲ የሚባለው ይሄ ደግሞ በ1991 ነው የተቋቋመው። 5 ሀገራትን ይዛል። ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ እና ብሩንዲ ማለት ነው። ይሄ መቀመጫውን በታንዛኒያ አሩሻ በምትባል ከተማ ያደረገ ሲሆን የምስራቅ አፍሪካ ማህበረሰብ ሲቋቋም የነበሩት 3 ሀገራት ብቻ ነበሩ። ኬንያ፣ ዩጋንዳ እና ታንዛኒያ እና ብሩንዲ እና ሩዋንዳ ከጥቂት ዓመት በኋላ ነው የተቀላቀሉት። ዋና ዓላማው የበለጸገ፣ ተወዳዳሪ፣ ሰላማዊ፣ የተረጋጋ፣ የተዋሃደ የምስራቅ አፍሪካ መግለጽ ነው እና እሴት የሚጨምር ንግድ፣ ኢንቨስትመንት ላይ ይሰራል። አንዳንዴ ደግሞ ጥያቄ ኢንዱስትሪ ምንድን ነው? ኢንዱስትሪ ለምን ያገለግላል? ጨርቃጨርቅ ኢንዱስትሪ ዋና ግብዓት ምንድን ነው? ሆርቲካልቸር ምን ማለት ነው? በአሳ ምርት የሚታወቁት የምስራቅ አፍሪካ ሐይቆችን ዘርዝሩ። በምስራቅ አፍሪካ ያሉ አገልግሎት ሰጪ ተቋማትን ዘርዝሩ። እነዚህን እንዳለ 5 ደቂቃ ልስጣችሁና ስሩት። በመጨረሻ ምን አየን የሚለውን ስንገመግም በምስራቅ አፍሪካ የሚካተቱ ሀገሮችን አይተናል። የመገናኛና
መረጃ ቴክኖሎጂ በመጠቀም ምስራቅ አፍሪካ የህዝብ መጠንን እንዴት ልንዘረዝር እንችላለን የሚለውን አይተናል። ዋና ዋና ቅርሶችን አይተናል። ምጣኔ ሀብት የሚለውን አይተናል። ምጣኔ ሀብታዊ አስተዋጽኦን አይተናል። ቱሪዝም አይተናል። አብይ ምጣኔ ሀብታዊ እንቅስቃሴዎችን አይተናል። እነዚህ በዚህ ምዕራፍ ያየናቸው ነገሮች ናቸው። እናመሰግናለን አብራችሁን ስለቆያችሁ። ጥያቄዎቹን በደንብ ስሩ። በቀጣይ ክላስ እንገናኛለን።